ክቡር ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከልዑክ ቡድናቸው ጋር ላለፉት 3 ቀናት በሃኖይ ቪየትናም ኦፊሻላዊ ጉብኝት እያደረጉ ይገኛሉ። የመጡበት እንግዲህ ዋነኛው ዓላማ ከኦፊሻላዊ ጉብኝትም ባለፈ የፒ4ጂ ወይም ፓርትነርሺፕ ፎር ግሮት የሚባል ጉባኤ ላይ የመሪዎች ሌቭል ጉባኤ ላይ ለመሳተፍም ነው የተገኙት። ኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት 50 ዓመት ያስቆጠረ ነው። በዚህ ደረጃ የኢትዮጵያ መሪ ወደ ቪየትናም መጥቶ ግን በከፍተኛ ልዑክ ደረጃ ጉብኝት ተደርጎ ያቀም ከ4-5 ዓመት በፊት የቪየትናም ፕሬዝዳንት ወደ ኢትዮጵያ መጥቶ ጉብኝት አድርገው ነበር። ከዛው ውጪ የከፍተኛ በመሪዎች ደረጃ የሚደረግ የጉብኝት ልውውጥ አልነበረም ነበር። ይሄ የመጀመሪያው ነው። በዚህ አጋጣሚ መሪዎቹ ስለ ሁለቱ ሀገራት ግንኙነት ስለ ትብብሩ እንዲወያዩ የተለያዩ ስምምነቶች እንዲፈጸሙና በቀጣይም ግንኙነቱን ለማጠናከር ያለ ቁርጠኝነት እንዲገለጽ ግንኙነቱንም ለማጠናከር ምን አይነት አካሄድ መከተል እንዳለብን ምን አይነት የትብብር መስኮች ላይ ማተኮር እንዳለብን ትብብሩ የሚመራበት ማዕቀፍ ደግሞ ምን መምሰል እንዳለበት ሐሳብ ለመለዋወጥና ለመስማማት እድል አግኝተዋል። Quân đội nhân dân Việt Nam báo cáo ngài Abiy Ahmed Ali. ቪየትናም እንደሚታወቀው ልክ እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምታካሂድና መርህን የምትከተል ሀገር ናት። በሌሎች ከባቢ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የሚተራመድ ሀገር በመሆኗ መልካም የሚባልና በዓለም አቀፍ ጉዳዮች ላይ እንዲሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድል የሚፈጥር ነው ብሎ መውሰድ ይቻላል። ጠቅላይ ሚኒስትሩ የቪየትናም ብሔራዊ ቤተ መንግስት ሰፋ ያለና ደመቅ ያለ አቀባበል አድርገውላቸው ነበር። ከዛ ጋር ግን ተያይዞ የሁለትዮሽ ውይይት አድርገዋል። በሁለትዮሽ ውይይቱ ላይ ዘርፈ ብዙ ጉዳዮችን አንስተዋል። አንደኛ በሁለቱ ሀገራት መካከል ያለውን ትስስር በምን መልኩ ማጠናከር እንዳለባቸው እንደሚታወቀው ቪየትናም በጣም የምታወቀው መዋለ ንዋይን በመሳብ ነው። ኢንዱስትሪ ዘርፍ ላይ በግብርና ዘርፍ ላይ የነበረችበት አውድና አሁን ያለችበት አውድ ወደ መካከለኛ ገቢ ሀገራት የገፋትና የመንሰራራት ዘመን የራሳቸውን ያሳለፉ እንደመሆናቸው እኛ ደግሞ እንደ ኢትዮጵያውያን ባለፉት ጥቂት ዓመታት ውስጥ
ብዙ አላማ ሰንቀን ጠቅላይ ሚኒስትሩ እያንቀሳቀሱ ያሏቸው በጣም ብዙ ኢኒሼቲቮችም አሉ። በተለይ በማክሮ ኢኮኖሚ፣ በኢንቨስትመንት፣ በግብርና መስኮች ብዙ ነገሮችን ለማሻሻል እየተጣረበት ባለ ጊዜ ውስጥ ከቪየትናም ጋር እነሱ የሄዱበትን ሂደትና ልምዶች ለመቅሰም አውድ የፈጠረ ጠቃሚ ውይይቶችና የልምድ ልውውጦችም ነበሩ። ግብርና ልማታቸውን በተለይ በማዘመን ነው ትልቁን እድገት ያመጡት። ቪየትናም ብዙም የማትታወቅ ሀገር ነበረች፣ ግን ባለፉት 20-30 ዓመታት ባደረጉት ግብርና ላይ በሰሩት ስራ አሁን በዓለም ላይ የቡና ቁጥር 2 ቡና አምራችና ላኪ ናቸው። እኛ ከነሱ ተከትለን 3ኛ ላይ ነው የምንገኘው። ቡና፣ ሩዝ፣ አትክልትና ፍራፍሬ ከግብርናው አንፃር ይሄንን ይዛሉ። እንግዲህ ቡና ወደ $4 ቢሊዮን ነው እነሱ ኤክስፖርት የሚያደርጉት። ብዙ ልምዶችን ልንለዋወጥ እንደምንችል እንዴት የቡና ሲስተማቸውን ሞደርናይዝ እንዳደረጉ በጣም ከፍተኛ ምርታማነት በሄክታር የሚያገኙ ሀገሮች ናቸውና በውይይታችንም ወቅት አንዱ ያነሳ ነው ይሄ ነው። ሁለተኛው በተለይ የምግብ ዋስትናን ከማረጋገጥና ሩዝን በተለይ ወደ ኤክስፖርትም ከመውሰድ አንፃር ትልቅ ስራ ነው የተሰራው። በተለይ በሩዝ ልማት ላይ ክቡር ጠቅላይ ሚኒስትራችንም የጠየቁት በስንዴ የሰራነውን ስራ ሩዝ ላይ ለመድገም እየሰራን ባለንበት ሁኔታ ላይ ከነሱ ልምዶችን ለመውሰድ ነው አንዱ ተነጋገርነውና እነሱም በዚህ ፍቃደኝነታቸውን ገልጸዋል። ቪየትናም ከ1984 ጀምሮ ኢኮኖሚ ሪፎርም ያካሄደች ሀገር ነች። ከደቡብ ምስራቅ ኤሲያ ትንሽ ዘግየት ብላ ኢኮኖሚ ሪፎርም የጀመረች ነች። ይሁን እንጂ በጣም ፈጣን የሚባል እድገት አስመዝግባለች። በተለይም በግብርና ፈጣን የሚባለውን እድገት ነው ያስመዘገበችው። ሀገሪቷ ከድህነትና ኋላ ቀርነት በ1990 ቤቶች አካባቢ 70% የነበረውን የዜጎቿን ድህነት ሙሉ በሙሉ ቀርፋ ዛሬ በዓለም ደረጃ ከፍተኛ ምርት ወደ ውጪ የግብርና ምርቶችን እንደ ሩዝ፣ ቡና እና ሌሎች የግብርና ውጤቶችን ኤክስፖርት የምታደርግ ሰልፍ ሰፊሸንት የሆነች ሀገር ነች። በሌላም በልኩም ደግሞ በኢንዱስትሪ በተለይም በነፃ ንግድ ቀጠና ከዓለም ንግድ ድርጅት እንደዚሁም ደግሞ በአካባቢው በቀጠና ካሉት ጋር ባደረገችው ስምምነት ከፍተኛ የሆነ ኤፍዲአይ ወይም የቀጥታ ኢንቨስትመንት የሳበችና ኤክስፖርት መር የሆነ ኢኮኖሚ የገነባች ሀገር ነች። ሌላኛው ውይይት ያደረጉት የነበረው ከቪየትናም ኮሚኒስት ፓርቲ ፕሬዝዳንት ጋር ነው። ከቪየትናም ራሱ ፕሬዝዳንት ጋር ውይይት አድርገዋል። አራተኛውም ደግሞ የከፍተኛ አመራር ውይይት ያደረጉት የነበረው ከብሔራዊ ምክር ቤቱ ፕሬዝዳንት ጋር ነበር። ስለዚህ በተለያየ ደረጃ ሁሉም ጋር በሚደረግበት ሰዓት የሚያንጸባርቋቸው የነበሩት ፍላጎቶች ከኢትዮጵያ ጋር ያለውን ግንኙነት አሁን ማጠናከር አለብን። ጥሩ መደላድል ተፈጥሮልናልና አሁን ደግሞ በሁለቱ ሀገራት መሀል ያለውን ትስስር በመጠቀም አንደኛ የህዝብ ብዛታችን ቪየትናም ከ100 ሚሊዮን ህዝብ በላይ ነው ያላት፣ ወጣቶች ናቸው። ከዚህ በፊትም የነበራቸው ከቀኝ ግዛት የመውጣትና ራስን የመቻል ትግሎች ከተረጂነት ራሳችን ለማላቀቅ የሄድንበት ያሉትን እርምጃዎች በጣም ብዙ የሚያስተሳስሩ ነገሮች አሉ። በተለይ ደግሞ ቪየትናም በምግብ ራስን ለመቻል ያደረገችውን ሂደት በሩዝ በተለይና በፍራፍሬ በተለያዩ ምርቶች ራሳቸውን አጠናክረው እየሄዱበት ያለበት ሂደትም ስላለ ኢትዮጵያ በጣም ብዙ ልምዶች መቅሰም እንደምትችል የተነጋገሩባቸው የተለያዩ መድረኮች ናቸው። በነበሯቸው መድረኮች ላይ በዋናነት ትኩረት የተደረገው የሁለቶች ግንኙነትና በአጠቃላይ በዓለም አቀፍ መድረኮች ላይ በምን መልኩ በትብብር እንሰራለን የሚለውን ማዕከል ያደረገ ውይይት ነውና የውይይት ሲደረግ በአንድ በኩል አገራችን የምትከተለው መርህ ላይ የተመሰረተ ዲፕሎማሲያዊ መድረክና በዓለም አቀፍ ደረጃ አሁን ያላት ተሰምነት ከፍ ለማድረግ አጋርነት ለመፍጠር ትልቅ እድል የሰጠ ነው ብሎ መውሰድ ይቻላል። በኤዥያ ላይ ግዙፍ ኢኮኖሚ እየፈጠረ ያለው ቪየትናምና እንዲሁም በአፍሪካ ላይ ግዙፍ ኢኮኖሚ እየፈጠረ ያለው ኢትዮጵያ በጋራ መስራት በትብብር መስራት አንዱ ለአንዳቸው ገበያ ከመሆን አንፃር እንዲሁም ልምድ ለመለዋወጥ ከፍተኛ እድል የሚፈጥር ነው ብሎ መውሰድ
አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የሥራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክራል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ በንግድ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። ቪየትናም በጣም ውብ ሀገር ነች። ሰፊ የመስህብ ስፍራ ያለባት ሀገር ነች እና ብዙ ቱሪስቶችን የምታስተናግድ ሀገር ነች። ኢትዮጵያ ከአምስቱ የኢኮኖሚ ፒላሮች ቱሪዝም ሌላው መስክ ነው። ከዚህ ማኳያ ሁለቱ ሀገሮች ልምድ ለመቀያየር የሚያስችሉባቸው ሁኔታዎች አሉ። በተለይም ደግሞ የኢትዮጵያ አየር መንገድ በቅርቡ ሃኖይ ቀጥታ በረራ ይጀምራል፣ ስምምነትም ተደርጓል። ከዚህ አኳያ አፍሪካን ከቪየትናም ጋር ለማገናኘትም ኢትዮጵያን ከቪየትናም ጋር ለማገናኘትም እንደ ድል ሆኖ የሚያገለግል ነው። ትልቁ ቁልፍ ትራንስፎርሜሽን ያካሄዱት የሰው ሀብት ልማት ስራቸው ላይ ነው። የሰው ሀብት ልማት ስራቸው በትምህርትና ስልጠና የሰው ሀብት ልማት ስራቸው ለተከተሉት የልማት አቅጣጫ ምላሽ እንዲሰጥ ተደርጎ ነው የተቃኘው። አንዱ ትልቁ ሪፎርማችን የተስማማ ነው ከተፈራረምናቸው ስምምነቶች አንዱ የትምህርትና ስልጠና ትብብር በዛ መስክ ያለ ትብብር ስምምነት ነው። እንግዲህ እነሱ የግብርና ዘርፉን በዝርዝር ለማዘመን የተከተሏቸው አቅጣጫዎች ላይ በሙሉ ምን አይነት የስልጠና ስርዓት ይኖረን፣ የቴክኒክና ሙያ ተቋሞቻችን በየደረጃቸው ምን አይነት የሰው ኃይል ያሰልጥኑ የሚለውን በረጅም ጊዜ ፍኖተ ካርታ መልሰው ለዛ የሚሆን የፕላኒንግ ስርዓት ተከትለው ነው የመሩት። ለምሳሌ ቴክኒክና ሙያ ስልጠና ስርዓታቸውን ለአጫጭር ስልጠና ለመካከለኛና አድቫንስድ ለሆኑ ስልጠናዎች በየሴክተሩና በየሳብ ሴክተሩ መድበው ነው የመሩት። የኛንም አቅጣጫ ካየን የዞኒንግና ዲፈረንሺዬሽን ብለን እንደየ አካባቢው አንጻራዊ ጠቀሜታ ላይ የተመሰረተ የሰው ሀብት ልማት ስራ እንዲሰራ ነው ዳይሬክሽን ተይዞ የሪፎርም አጀንዳ ተቀርጾ ወደ ተግባር እየተገባ ያለውና እዚህ አካባቢ የሰው ሀብት ልማት ስራው ምርታማነትን በሚያሳድግ መንገድ በደንብ ቃኝተውታል። እኛም ሮቦቲክስ ላይ አርቲፊሻል ኢንተለጀንስ ላይ የጀመርናቸው ስራዎች አሉ። ማደግ አለበት፣ መስፋት አለበት። ግን ጭራውን ደግሞ ይዘነዋል ብዬ ነው ማስበው ከሰው ሀብት ልማት አንፃር። በቪየትናም ጀግኖች መታሰቢያ እና ሰማዕታት ሐውልት ላይ እንዲሁም ደግሞ የቪየትናም ከቅኝ ግዛት ያስወጧቸውና አሁን ላሉበት ሁኔታ ጥሩ መደላደል የፈጠሩላቸው የቀድሞ መሪያቸው ሆቺሚን መቃብር ቦታ ላይ የአበባ ጉንጉን አሰርፈዋል።
ሁለተኛው ከጉብኝት ጋር ተያይዞ ደግሞ ቶዮ ሶላር የሚባል የቪየትናም ኢንዱስትሪ ፓርክ ውስጥ ለውጭ ሀገር ኤክስፖርት የሚቀርብ ሶላር ፓናሎች የሚያመርት ኩባንያ እሱንም ጉብኝት ተደርጎ ነበረ። ይሄኛው እንግዲህ ለየት የሚያደርገው ክቡር ጠቅላይ ሚኒስትሩም እንደተናገሩት የነበረው ይህ ኩባንያ ራሱ አሁን ኢትዮጵያ ላይ ላለፉት ጥቂት ወራቶች ውስጥ በሐዋሳ ኢንዱስትሪ ፓርክ ውስጥ ተገኝተው እነሱም ይሄንን ምርት ለማቅረብ እየተሯሯጡ ያሉበት ሰዓት ላይ ስለሆነ ሶላር ፓናል ማምረት ውጪ ደግሞ ኃይል ማመንጨት ላይ እንዲተሳተፉ ጥሪ ያቀርበውላቸዋል ጠቅላይ ሚኒስትር። ቻይና ፕላስ ዋን በሚባለው ብዙ አምራቾች ትልቅ ኩባንያዎች ቻይና የማምረቻ ፋክተሪዎች አላቸው። ምርቶቻቸውን በስፋት ቻይና ያመርታሉ። ግን ኮቪድ ሲመጣ በቻይናና በአሜሪካ መካከል የንግድ ጦርነት ሲከሰት እሱን ታሳቢ በማድረግ ብዙ ኩባንያዎች ቪየትናም ያለውን ምቹ ሁኔታ ተጠቅመው እዚህ መጥተዋል። ብዙዎቹ ሳምሰንግ እና አፕል ሌሎችም በርካታ የኤሌክትሮኒክስ የሴሚኮንዳክተር ኢንዱስትሪዎች እዚህ የፋክተሪ ያላቸው ማለት ነው። የቻይና ፕላስ ዋንን ከቻይና ተጨማሪ ፋብሪካ መክፈት የሚፈልጉትን ብዙ ስባለች። በባለፉት 30 ዓመታትም ከጦርነት ካደቀቀው ሀገር አሁን የማኑፋክቸሪንግ የስበት ማዕከል የሆነች ሀገር መሆን ይችላልች እና ትልቁ እና ዋነኛው ትምህርት ምን ወስደው ዓለም አቀፍ ሁኔታዎችን አይቶ አዝማሚያዎችን አይቶ ተንትኖ ኢንዱስትሪዎች ወደ ሀገራችን እንዲመጡ የእሴት ሰንሰለቱ የአቅርቦት ሰንሰለቱ ላይ ኢትዮጵያ ምን አስተዋጽኦ ልታደርግ ትችላለች፣ ፖሊሲዎቻችን ለነዚህ እንዴት የሚመቹ ማድረግ እንችላለን ብለን በተለይ አሁን ይሄ በአሜሪካ እና በሌሎች ሀገራት ያለው የታሪፍ ጦርነት ከፍተኛ ደረጃ ሆኗል። ይሄንን እንዴት እንደ መልካም እድል መጠቀም እንችላለን የሚለውን በደንብ ማሰብ ሀገራችንን እዚህ መሃል ላይ ፖዚሽን አድርጎ ብዙ የውጭ ቀጥተኛ ኢንቨስትመንት መሳብ እንደሚቻል የቪየትናም ተሞክሮ ያሳያል። ለምሳሌ ሰሞኑን የጎበኘነው የሶላር አምራች ድርጅት ሐዋሳ ኢንዱስትሪ ፓርክ ኢንቨስት እያደረገ ያለው አንዱ የዚህ ውጤት ነው። ኢትዮጵያ በታዳሽ ኃይል ርካሽ ኤሌክትሪሲቲ የምናቀርብ መሆኑን ገልጸንላቸው ወደ አሜሪካም ኤክስፖርት ማድረግ ከፈለጉ ታሪፉ ዝቅተኛ መሆኑን ነገርናቸው። ከዚህ ከቪየትናም ወደዛ እየመጡ ነው። እዚህ ፋክተሪ ያላቸው ኢትዮጵያንም እንደ በአፍሪካ የመጀመሪያውን ፋብሪካቸውን ከፍተዋል። በዓለም አቀፍ የእሴት ሰንሰለት ላይ ራሳችንን ምንሸጥበትን እንትን በደንብ ማዘጋጀት በጣም አስፈላጊ ነው። ቪየትናም ዛሬ መካከለኛ ገቢ ያላት ሀገር ነች። ዛሬ 20-30 ዓመት ግን በጦርነት የደቀቀች የሶስት ወር ተብራቸው ከዛ ደግሞ የቪየትናም ወር የአሜሪካን ወር የሚባለው እንደምታውቂው ሀገሪቷን ኮምፕሊትሊ በጥማጡን ያጠፋ ጦርነት ነው የነበረው። በ30 ዓመት አመን ጊዜ ውስጥ ነው እንግዲህ ከዛ ተነስተው አሁን ያሉበት ደረጃ መድረስ የቻሉት። አንድ በጣም የሚያሳስለን ነገር ልክ እኛ ክቡር ጠቅላይ ሚኒስትር ዳግሞ እንደሚሉት ኢትዮጵያ ህልም አላት እንደሚሉት እዚህም ህልም ያላቸው መሆኑን አይተናል። ህልም አላቸው። አሁን እንደሰማሽው ጠቅላይ ሚኒስትሩም ሲናገሩ አሁን ቀጥለን በ5 ዓመት ውስጥ አፐር ሚድል ክላስ መካከለኛ ከፍተኛ መካከለኛ ገቢ ከዛ ደግሞ በ2045 ዴቨሎፕድ ካንትሪ ያደገ የበለጸገች ሀገር መሆን እንፈልጋለን የሚል ምኞት አላቸው። ልክኛ 2030 2050 ብለን ያስቀመጥነውን ራዕይ ይመስላል። ራዕይ ማያሳየው ደግሞ ብቻ ሳይሆን ደግሞ ለዛ ደግሞ ታክተው እንደሰሩ ታያለሽ ማለት ኢኮኖሚውን ትራንስፎርም ነው ያደረጉት። ቪየትናም አሁን የዓለም የምርት ማዕከል መባል የቻለች ሀገር ነች። አጠቃላይ የጂዲፒውን ተዋጽኦ ብታይ የኢንዱስትሪና ኮንስትራክሽን 37-38% ነው የጂዲፒው። ግብርና ያውም የአሳ ምርትና የደን ልማትን ጨምሮ 11% አካባቢ ብቻ ነው ያለው። አገልግሎቱም ኦፍ ኮርስ ከፍተኛ ድርሻ አለው 45 አካባቢ። በተለይ ማኑፋክቸሪንግ ከኢንዱስትሪ ውስጥ 24% አካባቢ ድርሻ እንደያዘ እናያለን። በአጠቃላይ እዚህ እንኳን ሃኖይ እንዳይሽው ወጣ ብቲ በእያንዳንዱ 150 ኪሎ ሜትር በጣም ትልልቅ በሺዎች የሚቀጠሩ ሄክታር ያላቸው የኢንዱስትሪ ፓርኮች እናያለን።
ደብረ ብርሃን፣ ፍቼ፣ አዳማ፣ አምቦ ያልሻስብ በወጣሽባቸው አካባቢዎች በጣም ትልቅ የምርት ማኑፋክቸሪንግ ማዕከሎች አሉ። ደግሞ በጣም ዳይቨርስ ነው። አንድ ሴክተር ላይ ሳይሆን ወደ ኤሌክትሮኒክስ ከፍ ወዳለ ኢንዱስትሪ ሽፍት አድርገዋል። ይሄ በጣም ትልቅ ትምህርት የሚገኝበት ነው ማለት የስኬታቸው ምንጭ ነው ብታይ እቅድ በደንብ ማቀድ ማሰብ የመንግስት ኮሚትመንት እና የህዝብ ከራእዩ ጀርባ መሆን ነው። ይሄን በኢትዮጵያ ያየን ያለው ነገር ነው እና አይ ቲንክ የብዙ ሀገራት የቆዩ ልምድ ነው የምናነሳው ግን በቅርብ ሀገራት ሁሌ ደጋግመን እንደምናነሳው በአንድ ትውልድ በሁለት ሶስት 10 ዓመታት ሀገር መቀየር እንደሚቻል የሚያሳይ ነው። የሆነ አጠቃላይ ጂዲፒ ሁኔታቸው በጣም ጤናማ ነው። ከፍተኛ የሆነ የውጭ ምንዛሪ ክምችት አላቸው። ኤክስፖርታቸው ከ400 ቢሊዮን ዶላር በላይ ነው። እዳቸውን በደንብ ማኔጅ ማድረግ ይችላል። ኢንፋክት አንዱ ቪየትናም ነው የሚለየው ከሌሎች የኤዥያ ሀገራትም እዳ ላይ ተንጠልጣለ ኢኮኖሚ ያላቸው እዳ ሳይሆን ምን እንዳለ ህዝብና ወለስ ምን ለው ነገር እንድናስታውስ ያደርገናል። አጠቃላይ የነበራቸው ሁኔታ ዘርፈ ብዙ የሆኑ የኢኮኖሚ እድገትና እንቅስቃሴዎች ውስጥ ልክ እንደኛ የሪፎርም ፒሪየድ ያሉት አላቸው። ሞይዶይ ብለው ሰይመውታል እነሱ። እኛም የሀገር በቀል ኢኮኖሚ ሪፎርም ብለን 1 2 እያለን እየቆጠርን ያለነው ልክ እንደዛ አይነት የሪፎርም አቅጣጫ ይዞ እየሄደ ነው ያለው። በጣም አስቸጋሪ ከሆነ ሁኔታ ውስጥ ወጥተው በዛሃ ዘርፍ ያልነውኛ እነሱም በብዛሃ ዘርፍ ተቃኝተው እየሄዱ ነው ያሉትና ግብርና ኢንዱስትሪ ያሉ የቃኙ ነው የሄዱት። ሃይቴክ ወደ ሆነ ኢንዱስትሪ ነው የገቡት አሁን ላይና እኛም ያዝነው አቅጣጫ አለን። የመሪ ሚና የፓርቲ ሚና እዚያ ውስጥ ማየት ይቻላል። የህዝብ ሚናን ማየት ይቻላል። እነሱም ያንኑ ፉት ስቴፕ ተከትለው ነው የመጡትና ይሄ ብዝሃ ዘርፍ ላይ ማተኮራቸው ከቀውስ አዙሪት ውስጥ በፍጥነት ለመውጣት እድል ሰጥቷቸዋል። እኛም ብዝሃ ዘርፍ ነው እየተከተልን ያለነው ላለፉት 7 ዓመታት። ይሄ የብዝሃ ዘርፍ አቅጣጫችን ፈጥኖ እድሎችን ለመጠቀም ምቹ ሁኔታ እንደሚፈጥር ማየት ይችላል። የገጠርና የኢንዱስትሪ ልማት ስራቸው ይሄ በኋላ ማንሳት ለምፈልገው የሰው ሀብት ልማት ስራ በጣም ትልቅ ትርጉም አለው። የሰው ሀብት ልማት ስራቸውን እንዴት መሩት የሚለው በዛ አቅጣጫ የተቃኘ ስለሆነ የገጠርና የከተማ ልማት ስርዓቱ ከነሱም አንፃር አሁን ስለ ስማርት ሲቲ ነው ያወሩ ያሉት እየሰሩ ያሉት። እኛም ያንን ቅኝት ይዘን እየሰራን ያለ ነው። በፍጥነት አደጉ ከተባሉት ሀገራት ተርታ ናቸው። ግብርና ላይ ብቻ ትኩረት ያደረገ ኢኮኖሚ ነው የነበራቸው። ያንን ዳይቨርሲፋይ አድርገው መሄድ ይችላል። የኛም የእድገት አቅጣጫ በዛ መንገድ ይሄድ ያለ የእድገት አቅጣጫ ነው። ፕሮባብሊ በጣም እጅግ በጣም ፈጣን ሊሆን የሚችል እድገት ማስመዝገብ የሚያስችል ይዞታ እንዳለን በኔ መረዳት አመላካች የሆኑ ጉዳዮች አሉት። ሶስተኛው ጠቅላይ ሚኒስትሩ ከልኡክ ቡድናቸው ጋር ያደረጉት ጉብኝት የነበረው እንግዲህ የሃኖይ ስማርት ሲቲ ፕሮጀክቶች ላይ ማለት ነው። እንግዲህ እንደሚታወቀው የኢትዮጵያ
በጠቅላይ ሚኒስትሩ አቅጣጫ ሰጪነት ከአዲስ አበባ ውጭ ሁሉ በተለያዩ ከተማዎች የኮሪዶር ፕሮጀክቶች እያንቀሳቀስን ያለነው ስለዚህ ከሱ ጋር ደግሞ ተያይዞ እንደዚህ አይነት ጉብኝቶች በሌላ ሀገራት የሚፈጥሩልን አውድ ምንድነው እኛ ጋር ያደረግናቸው ያሉትን ነገሮች ለመለካት ምቹ ሁኔታ ይፈጥርልናል መማር ያለብን ነገር መቅሰም ያለብን ነገር ለመቅሰምና በራሳችን ነባራዊ ሁኔታ ያንጸባረቅ ነው መስራት የምንችላቸው ነገሮች እንድናይ እድሉን ይፈጥርልናል ስለዚህ እዚህም የነበራቸው ቆይታ ክቡር ጠቅላይ ሚኒስትር በ1000 ሄክታር መሬት ላይ በ3 ሎት ወይም የተለያየ ቦታዎች ላይ የተቀናጀ የመኖሪያ መንደር ስማርት ሲቲ ወይም ሲቲዝ ኦፍ ዘ ፊውቸር ብለው የፈጠሯቸው አሉና እዛ ላይ ሆስፒታሎች ትምህርት ቤቶች መኖሪያ ቤቶች ሱቆች ተቀናጅተው ንጹህ በሆነ ማራኪ በሆነ መልኩ እንዴት መስራት እንደሚቻልና እንዴት መፍጠር እንደሚቻል አንድም ያየነው ነበር ከነዚህ ጉብኝት ውስጥ ያየነው የስማርት ሲቲ ግንባታቸው የስማርት ሲቲ ፕሮጀክት የዚህ ኦሽን ሲቲ ፓርክ ያየነው በጣም የሚገርም ነው እንግዲህ እነዚህ ሰዎች ወደ ሚድል ክላሱ ሚድል ኢንካሙ የበዛ ባለበት ሁኔታ የዶሮ መሃል ያለው ከተማ እንዳለ ሆኖ በጣም ተላልቅ እነዚህ ገቢ ያገኙ ዜጎቻቸው ወደ ሌላ ሀገር ሳይሄዱ እዚሁ የሚኖሩበት አይነት ከተማ ነው እየመሰረቱ ያሉትና ይሄ ሀብትን ማቆየት ነው በአንድ በኩል ሁለተኛ ደግሞ ሌላው አገር ደው የሚመኙትና የሚያዩትን እዚሁ አገራቸው እየገነቡ ያሉበት ሁኔታ ነው ያለው ስማርት ሲቲ ግንባታቸው ሁሉን አቀፍ ነው ከተሞቻችን ንጹህ አረንጓዴ ለኑሮ አመቺ እና የራሳቸውን ፋይናንስ በራሳቸው ቢሸፍኑ ፊስካሊ ሰስተነብል የሆኑ ከተሞች መገንባት አለብን የሚል ራዕይ ነው ያለን ቪየትናም ይሄን ያየሽለም በየክፍለ ሀገሩ ተመሳሳይ ኢኒሺዬቲቭ አለ አሁን ሆቺሚኒ ከተማ አላቸው ሌሎች ከተሞች ላይም እንደዚህ ስማርት ሲቲ ግንባታ አላቸው እንዳልሽው እኛም አሁን በተለያዩ ከተሞች አዳማ በታይ የህዝብ አገልግሎት ባይላርጅ ወደ ስማርት የተቀየረበት ሁኔታ ነው ያለው አዲስ አበባ ላይ ኮሪደር ልማት ብቻ ሳይሆን ንጹህ ሌላ ከተማ ጫካ አካባቢ ያለው ፕሮጀክት ኢሴንሻሊ በዚህ ደረጃ ሊታይ የሚችል ነው እና ኢትዮጵያ ውስጥ የጀመርናቸው ነገሮች እንዴት ትክክለኛ ነገር እንደሆኑ ያሳየን ነው P4G ወይም ፓርትነርሺፕ ፎር ግሪን ግሮት የሚል መድረክ ነው የመሪዎች ጉባኤ እዚህ እንግዲህ ኢትዮጵያ የዚህ ፓርትነርሺፕ አባል ሀገር ናት ከቪየትናምም ጋር ተያይዞ ሌሎችም ሀገር እንዲሁም ደቡብ ኮሪያ የምትገኝበትም እንደመሆኑ በየሁለት አመቱ የሚካሄድ መድረክ ነውና ይሄ መድረክ እንግዲህ ንግድ ማህበረሰቡ ከሲቪል ሶሳይቲ እና ከመንግስት ጋር አንድ መድረክ ፈጥሮ በተለይ ከዘላቂ የልማት ግቦች ጋርና ከፓሪስ ወይም ይሄ ክላይሜት አጀንዳ ከምንለው ጋር በምን መልኩ ልንሰራ እንችላለን የሚል እነዚህን ባለ ጉዳዮች አንድ ላይ የሚያመጣ መድረክ ነው እንግዲህ P4G የሚባለው መድረክ የትብብር የጥምረት መድረክ ነው መንግስታት ብቻ ሳይሆኑ የግል ዘርፉም ተሳታፊ በሚሆንበት መንገድ ዘላቂ ልማትን የአካባቢ ለውጥን መከላከልና የመቋቋም ይሄንን አጀንዳ ያደረገ ጥምረት ነው በዚህ ጥምረት የገንዘብ በማሰባሰብ የግሉ ሴክተርም የራሱን አስተዋጽኦ አድርጎ የአካባቢ ጥበቃ ስራዎችን ለማጠናከር
ጥረት የሚደረግበት ነው። ይሄንን መድረክ ከ2 ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለዓለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ 100% እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች የኤሌክትሪክ መኪናን ካሁን ወደ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ የሆነች በጣም በስፋት በየዓመቱ እንደ ባህል እየተደረገ ዛፎችን በመትከል በአረንጓዴ አሻራ መርሃ ግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ ይሆናል ብለን እናስባለን። ይሄ ደግሞ ከሌሎች የአፍሪካ ክላይሜት ሰሚትን ጨምሮ መሰል መድረኮች ጋር ወደ ኢትዮጵያ እየመጡ መሆኑ ኢትዮጵያ በዚህ ጉዳይ ላይ ያላትን ተሰሚነት ያላትን ተጽዕኖ እየጨመረ እንደሚሄድም ማሳያ ነው ብለን እናስባለን። ክቡር ጠቅላይ ሚኒስትሩ መክፈቻ ንግግር አድርገው ነበር። እዛ መክፈቻ ንግግር ላይም አጽንኦት የሰጧቸው 3 ጉዳዮች ነበሩ። አንደኛው ያው የዓለም አቀፍ የክላይሜት ፋይናንስ ጉድለት አለበት ተግባራዊ ለማድረግ የገባናቸውን እንደ ዓለም አቀፍ ማህበረሰብ የገባናቸውን ስምምነቶች ተግባራዊ ለማድረግ በትሪሊየን ዶላር ክፍተት አለው። ለዛ ክፍተት ደግሞ እነዚህን ተግባራዊ የምናደርጋቸውን አክሽኖች ለመውሰድ ያን ጉድለት መሟላት አለበት የሚል ትልቅ አጀንዳ ነው ያለው። ከዚህ ጋር ተያይዞ ይሄንንም ጉዳይ እንደገና ጠቅላይ ሚኒስትሩ አጽንኦት ሰጥተውታል። ፋይናንስ ያስፈልጋል ይሄንን ክፍተት ለመሙላት እዛ ላይ በደንብ መሰራት አለበት የሚል ነው። ሁለተኛው ደግሞ ለአፍሪካ ሀገር ላይ ያለውን የኤነርጂ ኢንቨስትመንት ወይም ማለናዊ ክፍተት እሱ ላይ መሞላት አለበት። ኢትዮጵያ በተለይ ደግሞ ታዳሽ ኃይል የምታመነጭ ቀዳሚ ሀገር እንደመሆኗ እዚህ ላይ ያሉ ኢንቨስትመንቶች የበለጠ ሊያበረታቱ ይገባልና ሀገሩ ላይ ራሱ ይሄ መንጸባረቅ አለበት የሚለው ያነሱት ሐሳብ ነበር። በሶስተኛው ደግሞ እነዚህ ፋይናንስ የሚደረጉት ነገሮች ወይም ፋይናንስ አቅም የሚፈጠርላቸው ጉዳዮች አንደኛው ሀገር በቀል ለሆኑ ልክ እንደ አረንጓዴ አሻራ ያሉ ከክላይሜት ጋር ተያይዞ ያሉ ጉዳዮችን ፋይናንስ ለማድረግ በተለይ ደግሞ ሰፖርት መደረግ ያለበትም ድጋፍ መደረግ ያለበትም የሀገር በቀል ኢኒሺቲቮች ላይ መሆን እንዳለበትም እሱ አጽንኦት ሰጥተው ነበር። በመጨረሻም እንግዲህ ክቡር ጠቅላይ ሚኒስትር የመዝጊያው ላይ ንግግር አድርገዋል። እዛ መዝጊያው ንግግር ላይም ያያቸውን ነገሮች በኮንፈረንሱ ላይ በተለይ ጀማሪ ኩባንያዎች በነዚህ መስኮች ላይ ተሰማርተው እየታገዙ ያሉትንም በኤግዚቢሽን መልክም የኛም ራሳችን ኢትዮጵያውያን የተሳተፉበትም ኤግዚቢሽን ስለነበረ ከሱ ጋር ተያይዞ ይሄ መድረክ ለነዚህም ጠቃሚ አይነት አውድ እንደፈጠረ እሱንም አንስተዋል በንግግራቸው። በተለይ ደግሞ አሁን ኢትዮጵያ የሚቀጥለውን የፓርትነርሺፕ ፎር ግሮት ጉባኤ በአዲስ አበባ የምታስተናግድ እንደመሆኑ ተሳታፊዎቹንም እና ታዳሚዎቹንም እዛ ውስጥ እንዳለ ወደ ኢትዮጵያ መጥተው እንዲሳተፉ ቀጥለው የ5ኛውን የፓርትነርሺፕ ፎር ግሮት ጉባኤ ላይ እዛ ላይ እንዲሳተፉ ጥሪያቸውን አቅርበዋል። በዚህ መልኩ የክቡር ጠቅላይ ሚኒስትር አብይ አህመድ የ3 ቀን የሃኖይ ቪየትናም ቆይታ ተገባዷል።